ታሳየታለች። ሪም ጋማ ውድ ነው እኮ ሪም የብሪጅስቶን ሪም ጎልድ ሪም አረ ባላ እየቀለድክ ነው እንዴ? ኖ እናቴን እውነቴን ነው። እሺ በመጀመሪያ ሪም እንኳን በሰላም ተገላገልሽ። ስላላገኘንሽ ነው እስከዛሬ። ቴንክ ዩ ሪምዬ፣ እንወድሻለን። ታውቂያለሽ አይደል? ልጅሽን ያሳድግልሽ፣ የተባረከ ልጅ ይሁን። ሳምንት ቀንሽ ይመስላል። መጀመሪያ ሪም መጣችልኝ። ሪም 14 ግራም ነው የምንፈልገውና ታሳይናለሽ። ምን አይነት የጆሮ የአንገት እና የቀለበት ያየነዋል። እንዴ ቤት ነሽ እንዴ ሪም? አዎ አይ ከስራ ከቤት ሆኜ ልጅ ስላለች በቃ እሷ እንዳለ ግን ይኸውልሽ ሪም መጀመሪያ አዳምጫ። ልጅሽን ያሳድግልሽ፣ ተባረኪ። አሜን አሜን አሜን። አባቴ ላድርግ ወንድሜ ጅቡ ባለፈው ስለነገርከኝ ዲዛይኑን ላክልኝ። ሞር ቤተር የሚሆነው እንደዛ ነው እኮ። አሁን አንቺ ጋር ያለው ነው የጆሮ ቅድም 14 ግራም በ14 ግራም 14 ግራም እኮ ትንሽዬ ነው የሚሆነው። ኦኬ ስንት ጨመርበት የአንገት የጆሮና የቀለበት ቅድም አይተን ነበር የሆነ ቤትና how much ላክልኝና ዲዛይኑ 14 ግራም ዛሬ ወርቅ ዋጋ፣ ከዛ ሜኪንግ ቻርጅ አለው፣ ከዛ ቴንክ ዩ ሳጂ ታክስ አለው 5% እኮ 14 ግራም አሁን ስንት ነው በግራም? እንዲህ በግራም ስንት ይመጣል? 13 ግራም ስንት ነው ዋጋው? 13 ግራም በጠቅላላ ከነ ሜኪንግ ቻርጁ ከነ ታክሱ ሁሉ ኢንክሉድድ ኤቭሪቲንግ 6950 ብር። ኦኬ የመጨረሻው ዋጋ ከኢትዮጵያ ኖ በኢትዮጵያ ነው ፈልገው በድርሃም አይደል? ኖ በድርሃም ነው የወርቅ ዋጋ 450 ብር ነው። እሺ አንድ ካራንት ነው አይደል? 45 ብር ሜኪንግ ቻርጅ አለው። ከዛ ደግሞ 5% ታክስ አለው። ኦኬ የመጨረሻው ነው ማለት ነው። ያ ከዛ ደግሞ ዲዛይኑ እንትን ያደርጋል። ኦኬ ዲዛይኑ ነው የዘንባባ ቀለበትስ አሰራላችኋለሁ ውድ። ኦኬ ትንሽ አይቀንስም? እንደ ግራሙ ነው። ግራም ከቀነሰ ይቀንሳል። ኦኬ እሺ ያው አሁን ቅድም ያየነው ምንድነው? አሁን ያየነው ቅድም አይተሽዋል አይደል? ምንድነው ግራሙ እንትን ካለ ዲዛይኑ በቃ 13 ነጥብ ምናምን ነው ያለችው። 13 ከስንት? ኖ ቅድም ያየነው ምን መሰለሽ 12.7 ግራም 12.5 ግራም 12.5 ኖ ዲዛይኑ ምንድነው የሚባለው? ቅድም ያየነው ዲዛይኑ ችግር የለውም ጅቦ። ስንት ነው 12.5 ግራም? ኦኬ how much ቆይ ስንት ነው አሁን? እሷ ቅድም ስንት አለችን መሰለሽ? እኛ በ5000 ተከራከረ። ምንም ችግር የለውም። ምን እንደምታረግ ልንገርሽ። ጉግል ላይ አሁን ያለው ፕራይስ አለ። የወርቅ ዋጋውን ከዛ ሜኪንግ ቻርጁን ከዛ ታክሱን ሰብሬት ማድረግ እኮ ነው። እሺ አሁን ንጹህ ወርቅ ዋጋ የንጹህ ወርቅ ዋጋ አሜሪካ የሚኖሩ ጓደኞች ስላሏት በእንግሊዝኛ ታውቃለች። ንጹህ ወርቅ ዋጋ አሁን ያለው አሁን 456 ብር ነው። አያ 400 ያ 400 ይሄ ማለት ንጹህ የወርቅ ዋጋ ነው። አንተም እኔም እንትን ማንልበት 13 ግራም ሲባዛ 456 ብር አይደለ? 13 የወርቅ ዋጋ ብቻ ነው ነገር። አሁን ታክሱን 5% ታውጣና 5%ቱ ታክሱ የደረሰኝክ ነው። ከዛ ደግሞ ይቀረው ነው የ13 ግራም ዋጋ የሚሆነው 456 ብር አይደለ? 5928 ብር ነው ወርቁ ብቻ ንጹህ ወርቁ። የዲዛይኑ ነው የሚያስጨምረው ማለት ነው። ከዛ በኋላ ደግሞ የዲዛይኑ ይሄ አሁን ያልተሰራ ወርቅ ዋጋው ነው 13 ግራም። ከዛ ደግሞ ከላዩ ላይ ሜኪንግ ቻርጅ አለው። ከዛ ደግሞ 5% ታክስ አለው። አንድ ካራንቱ ነው። አዎ ንጹህ ወርቁን አንተ ማንንም ሂሳቡን እኮ መጠየቅ አይጠበቅብህም። 24 አለ 22 አለ 21 አለ 13 11 እና 18 ካራንት ትገባና መጀመሪያ ከመግዛት በፊት እነዚህን ቼክ ታደርጋቸዋለህ። ኦኬ እሺ ፎሎ ነሻ በውስጥ አውሪኝና በቃ እዚህ እናሰራዋለን። ከዛ ሜኪንግ ቻርጅ ለምሳሌ ይሄ ነው 21 አለ 22 አለ 24 አለ። አሁን 456 ብር እኔ ጧት ላይ 450 ነበር። አሁን 456 ብር ነው። ይሄንን 456 ብር ትይዝና ወርቅ ከመግዛት በፊት የዚህን ዋጋ ትይዘዋለህ። መጀመሪያ ሜኪንግ ቻርጁና ታክሱን ከመጨመርክ በፊት ንጹህ ወርቁን ታባዛዋለህ። ታክስ ባለቤቱ አይደል እንደሚችለው የወርቁ 5% ታክስ ገዢ 5% ታክስ አለው። ስትገዛ 5% ታክስ ገዢ አለው። ገዢ የሚከፍለው አለ። ሜኪንግ ቻርጅ አለው። ታክስ 5% አለው። የወርቁን ዋጋ አንተ በምትገዛበት ሰዓት መጀመሪያ ታሰለዋለህ።
ለምሳሌ ከወርቁ ዋጋ ላይ እኔ መቀነስ አልችልም። ንጹህ ወርቅ ከሆነ አንተን መጨመር አትችልም። ገባክ? ንጹህ ወርቁን 24ቱን ባል ታመጣውና ከዛ ታክስና ሜኪንግ ቻርጁን ደግሞ ትጨምራለህ። ለምን ረከሰ? አንድ ምስኪን የማዳም ሰዋክ ከሆነ አይቀነስለት። አንተ ስርዓት ያዝ። ምስኪን ምናምን ኖ ኖት ምስኪን ስርዓት ያዝ። ጃፒ ከሜኪንግ ቻርጅ ላይ ማንም ሰው መቀነስ ይችላል። ሰምታይምስ ለምሳሌ ኖርማል ዲዛይን የምታሰራበትን ቦታ ይለያል። አሁን አንቺ ቆይ መች ትሄጃለሽ ወደ የምትሰሪበት ቦታ እና እዛ ያለውን ጅቦ አንተ የሆነት ለመግዛት አላማው ካለ እኔ አሁን ነገ እረፍት 7 ቀን እረፍት ስለምወጣ እንትን እልልሃለሁ። አንተ ንጹህ ወርቁን ብቻ መጀመሪያ ይሄ ከወርቁ ዋጋ ምክንያቱም ዛሬ አንተ ወርቅ ይዘህ ብትመጣ እኔ የምገዛት 456 ብር ነው። ባከመለ ይዘህ የምትመጣበትን ዋጋ ነው። ወርቁ ዋጋ ያጨቃጭቅም። ሜኪንግ ቻርጅ ነው። ሜኪንግ ቻርጅ ደግሞ ዲፔንድ ኦፍ እንደምታሰራው ዲዛይን እና እንደምትፈልገው ጥራት ነው። ኦኬ በቃሽ። የጅቦ ሰንሰለት አለሽ እዚህ ጋር ያለው እዚህ ጅቦ ላይ ያለው ምንም አይነት ዲዛይን ካመጣ እሱ በሚፈልገው ጥራት ይኸውልሽ፣ የ5 ብር ሜኪንግ ቻርጅ ከፈለሽ የ5 ብር ሜኪንግ ቻርጅ አለ። የ10 ብር ከፈለሽ አለ። እንደምትፈልጊው አይነት ኳሊቲ ነው። እንዴት ይደርስልናል? ሚዲያ አክብረሽን ስለገባሽ በጣም እናመሰግናለን። ጅቦ ነው እፈልጋለሁ። ቆይ እሺ አሜሪካ እኮ ትልካለች እኮ እሷ የትም ቦታ ትልካለች። እናቴን የትም ቦታ ትልካለች። በቃ እኔ እፈልጋለሁ። ያንገት 27 ጀምራለሁ። ስጀምር ነይና ክፍያ በዚህ ባለ በካሻፕ አለ። ዋየር ማድረግ ብቻ ከሆነ ቀጥታ ዋየር ማድረግ ትችላለሽ። አዚው ላይ ፎሎ አድርጊያት። ልፎልልሽ። ቆይ ጅቦ የምልክና ወይስ እንትን ነው? አም ሲሪየስ ሚስቱ አስጨንቀው እኮ ነው። ኖ ሰርፕራይዝ አንተ ለምን እንዳታዘውም ታዲያ? በጣም ቆይ ከጠየቀኝ ራሱ እኮ መጀመሪያ ዲዛይኑን እንየው ምናምን ብለን ነበርና በቃ ምን እንደምታረግ ወላሂ እውነቴን ነው። የሚያጨቃጭቅ ነገር እኮ የለውም። የወርቅ ዋጋ ግልጽ ነው። የወርቅ ዋጋ አለ አይደለ? ዛሬ አሁን ቀጥታ በወርቅ ዋጋው ታባዘዋለህ ዋጋውን። ያ አይ ነው ገብቶኛል እኮ አሁን ወርቅ ባለበት ሂሳብ ነው የምንሸጥልህ። ከዛ የታክሱን ምናምን ደግሞ የዲዛይን ትከፍላለህ ነው። ቻርጅ አለ። yes ሜኪንግ ቻርጁን እንደነገርኩህ ነው። ለምሳሌ ኳሊቲ ነገር የምትፈልግ ከሆነ from 45 to 65 አለ። ኖርማል ዝም ብሎ ዲዛይን ከፈለክ ደግሞ 25 35 የሚሰሩ ሰዎች አሉ። ግን አሁን እንደ መቀራረባችን እንደ ምናምን የሆነ የሚቀንስ ነገር አለ? ምንድነው እንደመቀራረባችን ከወርቅ ዋጋ ይቀንሳል እንዴ? ኖ ከወርቅ ዋጋ ሳይሆን ከታክሱ እኔ መመክር ኳሊቲ ነገር አሰርተህ ኳሊቲ ብር ብትከፍል ይሻላል። ምክንያቱም ነገ ጧት ስትለብሰው ኤቭሪ ታይም የምትለብሰው መሆን አለበት። አይ ኖ በቃሽ። ፎሎ አድርጊያት። እንይን ፎሎ አድርጊ። ጃፒንም ፍቅርም ስለምትፈልግ እኔ በውስጥ አወራሻለሁ። ቁጥሬን ልክልሽ። እኔ ጃፒ ነው የሚገዛው እኮ እኔ እስከምትገዛ ጠብቅካለሁ። ቻው እኮ ልክልሻለሁ። ቁጥሬን ልክልሻለሁ። ምንም ችግር የለም። ወላሂ እውነቴን ነው። በልስቲ አንተ ወላሂ እውነቴን ይልክልሻል። ሪም ይልክልሻል። ምን ሆነሽ አንተ ስንት ሰው አዘርግፈህ እንዳስመጣከኝ እናቴ ሪምዬ ፎሎ አድርጓት። እዚህ 1000 ምናምን ሰው አላችሁ። በጣም ምርጥ ሰው አክባሪ ነች። እናቴን በጣም የምወዳት ልጅ። ፎሎ አድርጓት። አሁን ደግሞ ቤትሽን ስትከፍቺ ደግሞ እኔ እኮ ገዝት ልከይልሽ ነበር ሰው ነበር። አሁን እኔ አስወርጄ አሁን ለሰው ከስተመሮቼን አስወርጄ ዲስሪስፔክት አድርጌ ነው የመጣሁት። ቻው አመሰግናለሁ። እውነት በውስጥ አወራሻለሁ። ይቅርታ ይደረግ። ኖ በውስጥ አወራሻለሁ እንዴ ሪምዬ፣ በውስጥ አወራባሽ እናቴ ነው አወራሻለሁ። የእውነት ቁም ነገር ከሆነ ግን አዝልካለሁ። ቁም ነገር አወራሻለሁ። ቁም ነገር አም ሲሪየስ። እሺ ሪምዬ፣ እሺ ቻው። ጅቦ ሳጂ ስንት ግራም ነው የምትገዛው? 13 14 1400 ሰው ፊት እንዳቀለልከኝ እንደው እንደገና ባቀለል እንዳልክ ነው። ማን የነገረህ አንተ? እኛ ወርቅ እንወዳለን ያለክ? እዚህ እኮ ዳይመንድ በጣም ርካሽ ነው። ቴንክ ዩ ፍቅርዬ፣ አፈር ድብላለሽ እንዴ ፍቅር አንድ አረብ ሀገር ለሚኖር ሰው እንደዚህ አይነት ሞራል የሚነካ ንግግር አይከብድም። ዳይመንድ አንተ አረብ ሀገር አትለው። what the fuck did you say? እንዴ አሁን ስሙ፣ አሁን ወርቁን እኔ ወድጄዋለሁ። ወደሽዋል? አልወደደችው። ድምጽ ታቀው መጫወቻ ከማልሆንም ጃፒ አፋቱ
እንዳጋባችሁ አፋቱኝ። ፍቅርም አለሽበት እጅሽ አለበት ትዳር ላይ አፋቱኝ። አሁኑኑ ምንም አልፈልግም። በወርቅ ጅቦ ፍቅርዬ ወንድም አለሽ አይደለ እንዴ? ተነጋገርን አይደል? እንዴ ወርቁ በቃ ታዘዘ እኮ በቃ አለቀ እኮ። ዘቡልሽቶ ማስተር ብለው ምን እንደምናረግ ስማ ጅቦ ዘቡልሽቶ ማስተር ነው ብለዋል። አይደለም የቁም ነገር እናውራ። አሁን ከሪም ጋር ተነጋግሯል። ኢትዮጵያ ገብተሽ በቃ ጨርሷል። ስራሽን ጨርሰሽ ምናምን ስትመለሻል አይደለ? ሰርፕራይዝ ነው የሚያደርግሽ ጅቦ። እቤት ነው ኖ ይላካል። አሁን ነው የምልከው በዲኤችኤል ምናምን አይነት ዋዝ ዳላስ ዩ ራይት። የት ነበሩ ቫኬሽን? እኔ ጠፍቼ ዳላስ አይነቱም እንዴ? ሰው እኮ ዳይመንድ ይገዛል። ምንድን ነው እሱ እንዴ? አንተ ተገዛ ዲሶች አተካብሏል። ወንድም አጎት አክስት አሚን ያጎት ተገዝቷል። ሳጂ ተገዛ በቃ አለቀ። እንደቀለልኩ እንዲህ ሰው ፊት እንዳቀለልከኝ እንጂ ወይ ቀጥረ ቀላል ይገዛል። እንደውም ለዳይመንዱ እያሰብ ይመስለኛል። ስማ ዳይመንዱ ይኸው የቀለበት ጊዜ ነው። አሁን ግን ይሄ ስጦታ ፍቅረኛ ሰርፕራይዝ የምታደርግበት ነው። በቃ ተገዝቷል አለቀ። እኔ እንትና ጋር ማሰራት ነው ይቀር። በቃ በሰው ፊት ነው የአሜሪካ ቪዛው ቀርቷል። ከዛሬ በኋላ እንድታውቁ እዚያ ያላችሁ አንድ እዛው ከማዳም ጋር ተቻችለህ ኑር። ፊት እያነሳሁት ነበር ሰሞኑን አሜሪካ ገባለሁ ብለህ መቼ ይቅርታ ማሌሽ ማዳም ብለህ ተስማሙ። እኑ ቪዛ ያልከውን ሰርዘው በል። እኑ ቪዛ የሚለውን ተውና ማሌሽ ማዳም የሀቢብ ሲቲ ይቅር ይበል። ተደፋግሯስ ቀርቷል። ቪዛ ይገዛል እኔ ተገዝቷል እናቴ በቃ 4 ነጥብ እንዴ በቃ ተገዝቷል። ይኸው ጃፒም አለ ሁሉም እያየ ነው ተገዝቷል። እናዋጣል ምን ማዋጮ ነው? ኧረ ሰዎች ዋጋ እንዴ እና ተገዝቷል። ያለቀ ጉዳይ ነው። አሁን ዲዛይን ነው። ቆይ ጀቦ አላላኩ ነው መስራት ያለብን። ቆይ ተረጋጋ። ተገዝቷል። እሺ ጅቦ አሁን መስራት ያለብን አላላኩ ላይ ነው። ከወርቁ ጎን የሚገርም አበባ ትገዛለህ። በኢመጅ ያራል አላላኩ ላይ ነው ስራ መስራት ያለብን። ስማ ዲኤች ልኮ 3 ቀን 4 ቀን እኮ ነው የሚፈጀው። በምንድን ነው የሚላከው ግን? በዲኤችኤል ምናምን ነው እንግዲህ እኔ የማውቀው እሱን ነው እስከ ዛሬ ድረስ። አይ ኖ በቃ ቪዛው ይፋጠን ይዘህልኝ ትመጣለህ አንተ ወይ? አዎ ጥሩ አይደል? ይሄኔ እኮ ቤተሰቦቼ ትልቅ ደረጃ ደርሳለች። ትልቅ አይ በቃ ተልኳል። አዳም መጨረሻቱን ያሳመረው እዚህ ያላት እንዬ በአድራሻሽ ግን አበባውን ጃፕ ይደርቃል። አበባ አይሆንም እንደሱ። ኧረ አይደለም እንደሱ እኮ አይደለም። ልክ አሁን እሷ ነች የምትልከው። ሪም ራሱ እንድትልከው እናደርጋለን። እዛ ሲደርስ እዛ የሚያቀብለው ሰው ማን ነው? አበባ ይገዛና አብሮ ማን ነው ብር ላኩልኝ ለኔ እኮ ሮማንቲክ እንደሚሆን እንዴት ነው? ቆይ ፍቅር ሮማንቲክ እንደሚሆን ተሰርቋል። ፍቅር እኔ ግን ያሰብኩት አዳምጠኝ። ይኸው ስታርባክስ እንትኑ ላይ የለም የስታርባክስ ቡና ላይ እዛ ውስጥ ገብቶ ከዛ ኩባያው ነው እንደው ብር አበድርኝ እንዳለ ሰው ነው ሽክክ ያልከኝ። አሁንስ ጅቦ እሺ አበባ አይሆንማ። ቴክስትም እንዳታረግልኝ የኔ ወርቅ እያልክ ለዛ ነው ለወርቅ። እሺ ሌላ ሮማንቲካዊ ፍጠሩ። እሺ ቆይ ጃጓር ምን አይነት ሮማንቲካዊ ሆንሽ ምረጣለሽ? እንዴት አይደል? ያው ኬክ ይገዛና ኬክ ውስጥ ይጨመርና እዛ ኬክ ውስጥ አብሮ ወርቁ ይግባ። እንዴ አይሩት መኪና የሚበላው እያሆነ ኬክ ውስጥ እንዴት ኧረ ነው ስርዓት ጉበሪ በእናትሽ። እንዴ እዛ እኮ ስሚ እንዬ ለምን ኬክ ልደት ሲሆን ነው። ልደት ሲሆን ኬክ ምናምን ነው። አይሆንም። ያው ዛሬ በቃ ይዘህ ሂድ አንተ እዛ ድረስ ይዘህ ሂድ። በቃ እሺ እንደዛ በሌላ ማለት ሰርጉ በወርቅ ነው ምንድን ነው? ያልገባኝ ነገር አለ ማለት እህትሽን አንቺ በዚህ ወርቅ አሳልፈሽ ተሰጠሽ ባንቺ ነው ኖ እንዴ
ነው። አይ ትውውቅ ነው ይሄ እኮ የፍቅር ነው እኮ። አልገባሽም? ስጦታ ነው የፍቅር ስጦታ ምናምን ነውና ሰርፕራይዝ ወርቅ እጅቦዬ ወርቅ እና ምን ይግዛታል? ለጋብቻ ዳይመንድ ነው የሚሆነው። ከወርቅ በላይ ምን አለ? ቆይ እስቲ ንገሪኝ። ዳይመንድ መግዛት አለበት። ዳይመንድማ ሲጋባ ዳይመንድ ለትዳር ነው። ወርቅ ማአፈርና ወደ አፈር ትመለሳለህ ይባላል። ታውቃለህ? ያ ትክክል። ጃብ ግራሙ አነሰ እህቴ ናት ያለችው ሳጂ እንዴ ሳጂ ቴሪንግም ብላለች፣ ማርቲን ብላለች። ስጦታ ነው የኔ እህቶች ጠቅላላ ግራሙ አነሰ ብሏል። ኧረ ጃፒ ነገር አስተካክሎ ያው የስጦታ ነው በቃ የሆነ ነይ ሳጂዬ ግቢ። ጃፒ ደግሞ በመርከቡ ባህር ላይ እንዳጓጉዘው ነው። ባህር ዳርቻ የማመቻቸት ነው። የሊቢያ መሻገር እኮ ጃፒ ሚኪ ቁልቋል ውስጥ አስገብተህ ስጣት ይላል። በቃችሁኝ። ወይ ሰላምያቸዋል ታውቃለህ አይደለ? ሴትዮዋ አብዚአ ወርቂ የምትለው 5 ጊዜ ነው። እሺ ጆሮዋ ላይ ይሄም እኮ ስንት ነው? 1 2 አብዚአ ብላ እኮ የምትቀራው በ14 ግራም። አዳምጪ ቆይ አብዚአ 2 ጆሮ የሁለት ጆሮ አለው። ልሽነሽ ነው 14 ግራም በጣም አዳምጪ። አሁን ቅድም ያየነውን አዳምጪ። 2 ጆሮ ወርቅ የግራና የቀኝ የአንገት ቀለበት 4 ሆነ። በምን ነው በ14 ግራም እንዲህ ቅድም ያየነው ያለበት እኮ ነው። ኖ በቃ ሆዬ እኔ አሁን ቲኬት ገዛልሃለሁ። ደም ጀምሮ ስትፈልጉ ሲነበር ወርቅ ነው ወይስ ተከስቷል? ሌላ አንድ ወር ሙሉ ቀልዬልሻለሁ። ሳጂ የዛን ጊዜ ጀምሮ ነው አራተኛችሁን አሁን ስትገዙ ስንተኛ ጊዜያችን ተገዝቷል? ኧረ በእናታችሁ ተገዝቷል። አሁን ይኸው ከምር ሆዬ የበቀደሙ አራተኛችሁ ነው አይደለም? ወርቅ ስትል በጣም ቆየው እኮ አንድ ወር አለ። የባህል ልብሶች ወደ 10 ነው ምናምን ገዝቼላታለሁ። አንድ አልገዛልኝም ጃፒ። አንድ ጭራሽ እሱ መግዛቱን ተው፣ ሰው የገዛልኝን አቃጠለው በአሽትሬ። እንኳን ቀንቶ ነው። እውነቱን ነው። እንኳን ቀና እንዴ! ወንድ ልጅ ካልቀና በወንድ ዳለ ነው። ጀለስ ማለት እንደዚህ ነው አባቴ። ነው ወርቅ ከ100 ግራም ካነሰ አይሆንም። ወረ የመጣሽ ተኝ እኛ ለእናንተ ቤንዚን ማዲያ ምናምን አልዘረፍን። ተይ እንጂ በአቅማችን ነው። ይሄ ሰው ዋቅ ነው። እኔ ደግሞ ሌቱን ሙሉ ስሰራ ማድር ነኝ። እንዴ ያቅማችን ሰሙ መናን እኔ ልወጣ ነው። በኋላ እንገናኝ። ጃጓር ሳጂዬ በጣም በዚህ አጋጣሚ እንዬ የጀመረችው መልካም ስራ አለ። አንዴ ንገሪያቸው። እንዬ መቼ ነው የምትሄጂው ኢትዮጵያ? አሁን ሴፕቴምበር ላይ እኔ ራሴ ልጅ የጨነቀኝ እንዳለ እዚህ ያሉ ሰዎች ሳጂ ከልብ ሳጂ 100 ምናምን ሺህ ብር አዋታለች ለዚህ መልካም ስራ ሳትጠይቅ እንኳን ምንድነው ሳትል በስነ ስርዓትና በጣም ሴቶች ሁለት አለብን። በጣም እየተጎዘጎዘች ጃጓርም እንደዛ እንዬ በእውነት አይተረጂ ነው ከምር በእውነት እኔ ለምን እንደሆነ አቀም በጣም ነው የምተማመነብሽ። በጣም ይሄ ፋውንዴሽን ለዛም ነው ፊል ስላደረኩ ነው። አንዳንድ ጊዜ ጃጓርም ቪዲዮ ትከፍችና ታሳይናለሽ በደንብ አድርገሽ። እሺ እዛ በየቀኑ ነው ላይቭ ምገባው። በየቀኑ ቴሌግራም ላይም ቪዲዮ ልካለው፣ ላይቭም እንገባለን። ስናስተምርም ታያላችሁ። በደንብ ሳፖርት መደረግ አለበት ማለት አንዳንድ ጊዜ እራሳችንን ማንሰራው ነገር አንድ ሰው ሲሰራው እኔ የማልሰራው ነገር አሁን እናት ሲሰራ በጣም ሳፖርት ማድረግ አለብኝ። የዜግነት ግዴታችንም ነው። እንደዛም እያለን ነው ከብዙ ነገር መውጣት የምንችለው። ስፔሻሊ ሴት ልጅ ላይ ሴትን የምንደግፍ የሴትን ነገር የሚሰማን ወንድም ሆነ ሴቶች ሁላችንም ተባብረን አሁን የተጀመረውን መደገፍ አለብን። እኔ ደግሞ የምትተማመንባት ሴት ዲሲፕሊን በጣም ደስ የምትል ዓላማ ያላት ልጅ ነች። እኔ ፊል አድርጌዋለሁ። በቃ በጣም አይ በጣም ጥሩ ነው። ለመናገር ሰው ያልደረሰበትን የደረሰበትና ጎበዝ በርቺ ነው። ይቀጥላል።
እውነት እኔ አንድ ነገር ልናገር፣ ቀልዱ እንደ ቀልድ ነው። ሳጃ እውነት መመስገን አለባት። በሁለት ዙር 50 ሺህ አስገብታለች። ማንም ብዙ ሰዎች ደግሞ አሉ እነ ማርቲ ጃጓርም እናቴ ትሙት ከልብ ነው የምናመሰግናቸው። እኔ ራሴ ማለት ምክንያቱም እኔ አንተ ራሱ ትመሰገናለህ እኮ ከስር ከስዋ ይርከን ምን መሰለህ ጃጓር ያባቱ እኔ ነኝ ገፋፍቼ ውስጥ ያስገባዋት እኔ ነኝ። እናቴ እናግዝሻለሁ ትልቅ መመስገንም አለብህ አንተ። ከምሬ ነው እንግዲህ ይህን ስራ አንተ ብዙ ሰዎች ስለሚያውቁ በአንተ አማካኝነት ብዙ ሰዎች በጅቦ ስም እያሉ የሚረዱታል። እናትን እኮ ብዙ ሰው አያውቃትም እኮ አንተ ማንም ሁሉ የጅቦ ቤተሰቦች ናቸው። እኔ እናትን የማውቀው በአንተ ምክንያት ነው ያወቅኳት። ስለዚህ አንተን ስላወቅን ነው ይሄ አንተ ራሱ ትልቅ አስተዋጽኦ ያደረግክ ነው ከገንዘብ ጃጓር ይመች። ስለዚህ ይመችህ ነው የምልህ። ጥሩ ነው በጣም እንደዚህ አይነት ነገር ከልብ ደግሞ አንተ ቀልድ ብቻ ሳይሆን ቁም ነገር ላይ በጣም ጎበዝ ነው። እንደዚህ አይነት ነገሮች ለግድ የሚደረስባቸው ሰዎች ስላሉ ይሄንን በማሰብ ራሱ ትልቅ እና በዚህ አጋጣሚ ጃፒ አባቴ እናቴን ሳይሰለቸው ሳይታክተው በዚህ ጉዳይ ላይ ብዙ ነገር ነው። ጃፒ ሁሌ ነው የምናገረው፣ ጅቦዬ ሁሌ ነው የምናገረው። በጣም እዚህም ያላችሁ ፍቅርዬም ለጓደኞችሽ ንገሪያቸው፣ ለሚኪዬም ነግሬዋለሁ እና ድናውን እኮ አዶን እንትን አላልኩም። ራው ገንዘብ እናስቀርለው እንደዚህ ካልከኝ እንደውም አልሰማም፣ ሀሳቡን አልሰማም። ፍቅርዬ ሴፕቴምበር ላይ ኢትዮጵያ ሄዳለሁኝና በገጠር ላሉ ሴቶች የሞዴስ ማሰባሰቢያ እንትን ይዣለሁኝ። እስከ 1 አመት ለአንድ ተማሪ እስከ 1 አመት የሚሆናቸውን ወጪና ማስተማሪያ ስለ ጤና ማስተማሪያ፣ ስለ ወር አበባ ንጽህና አጠባበቅን፣ ኢንፌክሽን ኮንትሮል ሁሉንም ነገር ሄደን ዶክተሮች ተሰብስበን ሄደን እዛ እናስተምራለን እና አግዙኝ እያልኩ ነው። $12 ነው ለአንድ ተማሪ የአመት የሚሆናቸውና ኦኬ መስከረም ላይ ይከፈታል ትምህርት። ልክ ሴፕቴምበር ሲገባ ሄዳለሁኝ እኔ ኢትዮጵያ እና እኔም ለነገሩ ሄዳለሁ። ለኩዊንም ነገር እሺ የኔ ቆንጆ አብራችሁ ትሄዳላችሁ። ማነች ፍቅርዬ? ያኔ ሄዳለሁ አሁን አዳምጣለሁ። እሺ ፍቅርዬ ብያለሁ። ባለፈው እኮ ብዬሻለሁ እኮ እንገናኛለን እዛ። አይገርምም? ግን እኔ እኮ እንደ እህታማች ነበር የማያቸው ቁርኝነታቸው። አሁን ምንድን ነው እህቴ ናት፣ የሁል ጊዜ እህቴ ናት። አይደለም ጠየቀች እኮ ምንድን ነው አለች። ና ያ እንትኑን ጠፍቻለሁ እኮ ከዛ በፊት ነው የጠፋሁት። እራሱ አላውቅም ምን እየተካሄደ እንደሆነ። እንደ ስንት ቴሌግራም ግሩፕ ተፈጥሮ እዛ ውስጥ ስንት ሰው እኮ አሁን እንደሚልሽ እነሳዲ ነጃጓር ትልልቁን ደረጃ ቢይዙም በጣም ብዙ ሰዎች ያዋጣሉ። የሚገርምሽ ነገር ፍቅር በጣም ፍቅርዬ ችግር የለውም። ደስ የሚሉ ፋሚሊዎች